ማዶና ማዶ ቀበና ላይ የሚኖሩ ሰዎች በቀላሉ አይገናኙም ነበር። ድንጋይ የደረደሩ ግንድ ያጋደሙ እጅግ በጣም ኋላ ቀር በሆነ ሁኔታ በዋና ከተማችን እንደዛ ይሸጋገሩ ነበር። በክረምት ደግሞ ጭራሽ አይቻልም፣ ጎርፍም ሰው ይጎዳ ስለነበር ማለት ነው። አሁን 21 የእግረኛ ድልድዮች ተገንብተዋል። ልክ እንደ አድቬንቸር ዘና ያሉ ልጆች ፈራ ተባ ያሉ በጣም የሚሄዱበት ተንጠልጣይ ድልድዮች ጭምራሉት። በተለያየ ውበትና የኛው እሴት ያገጡ ድልድዮች አሉ። እግረኞች በዚህ ጋር ሲያልፉ በደንብ ዘና ማለት ይችላሉ። በመስመሩ ላይ ምንም አይነት የህዝብ መጸዳጃ አልነበረም። እንኳን መጸዳጃ ሊኖርና ጭራሽ የመጸዳጃ ቤት ፍሳሽ ነበር የሚለቀቅበት የነበረው። እያንዳንዱ ወንዝ ዳር በራሱ መጸዳጃ ነበር ማለት ይቻላል። አሁን ግን ወደ 23 የሚደርሱ መጸዳጃ ቤቶችን ሰርተናል። በዚህ ዘና ለማለት የሚንቀሳቀሱ ሰዎች የአካባቢውን ንጽህና እየጠበቁ መጠቀም ይችላሉ። በተጨማሪም አዳዲስ ከ50 ሺህ በላይ ችግኞችን ተክለናል። በጥሩ ሁኔታ ጸድቀዋል። አበቦች በአካባቢው ላይ በጣም ደምቀው ይታያሉ። ውበት በውበት ነው። ካፍቴሪያዎች አሉ፣ የስፖርት ሜዳዎች አሉ፣ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎች አሉ። በቀበና መስመር መታችሁ ምን አታችሁ? ኑ፣ የእናንተ ነው። ተዝናኑ፣ አካል ብቃታችሁን አዳብሩበት፣ አእምሯችሁን ዘና አድርጉበት። ትላንትና የማይመች ጠረን አፍንጫችሁን የሰነፈጣችሁ ሁሉ ዛሬ ኑና መልካም ጠረንን ማግማግ አድርጉበት ማለት እወዳለሁኝ።